ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት አንድ ከሰርጀሪ ጋር የተያያዘ ገጠመኝ ነው። ሕክምና ትምህርት ቤት ውስጥ እንግዲህ የመጨረሻ ዓመት ላይ ኢንተርን ሐኪሞች ስንሆን ተረኛ ሆነን እናድራለን እና ተረኛ ሆነን ስናደር እንግዲህ ቀኑን ሙሉ እንሰራለን። ከዛ ሌሊቱንም ደግሞ እንቀጥላለን በዛው። ከዛ በሚቀጥለው ቀን ደግሞ ጠዋት የሰራነውን ለሲኒየር ሐኪሞች እናቀርባለን። ኢትዮጵያ ውስጥ በብዛት ያለው የህክምና የማስተማር ዘዴ ሼም ቤዝድ ለርኒንግ የሚባለው ነው። ማሸማቀቅን መሰረት ያደረገ ትምህርት ማለት ነው። ያ ማለት ምን ማለት ነው? ለምሳሌ ቀዶ ጥገና ተረኛ ስንሆን ኢንተርን ሐኪም ስንሆን ሌሊቱን ሙሉ ኦአር እንገባለን። ሰርጀሪ የሚሰራላቸውን ሰዎች አሲስት እናደርጋለን። ከዛ በኋላ ድንገተኛ ደግሞ የመጡ ሰዎችን ኢቫሉዌት እናደርጋለን። ተሰርቶ ደግሞ ሲወጡ ሰዎች አንዳንዶቹ ደም ያስፈልጓቸዋል፣ እንሯሯጣለን በሌሊት በቃ ክትትልም ያስፈልጋቸዋል ወዘተ ማለት ነው። ከዛ ምንም እንቅልፍ ሳንተኛ ከዛ ቁርስ ምናምን መብያ ጊዜም የለም። ከዛ የተሯሯጥን ጠዋት ለማቅረብ እንትን እንላለን። ከዛ ስናቀርብ አብዛኞቹ ሲኒየር ሐኪሞች ደግሞ ሌሊት አድረው አይሰሩም። ስለዚህ ቤት ለጥ ብለው ነው የሚተኙት። ጠዋት ምርጥ ቁርስ በልተው ይመጣሉ፣ ቡና ጠጥተው። ከዛኛ ሌሊቱን ሙሉ ሰርተን አድረን ይጠበጥባል ኢንተርንን ማለት ነው። እንዲህ ለምን አላረክም? ይሄን እንደዚህ ቢሆንስ በዛ ገብቶ ምናምን ብቻ በጣም ስትረስፉል ነው። ኤኒዌይ አንድ የሰርጀሪ ገጠመኝ ልነግራችሁ ነው እና እኛ ኢንተርን እያለን ተረኛ ከኛ ክላስ 3 ልጆች ነበሩ። ብቻ አንደኛው ሌስ ጀሰ እኛ ክላስ ደበበ የሚባል የለም ግን ደበበ እንበለው እና ደበበ 2 ሌሎች ኢንተርኖች ለ3 ተረኛ ናቸው። ከዛ ላ ተረኛ ሆነው ጠዋት ሞርኒንግ ሲያቀርቡ ደበበ አልመጣም፣ 2ቱ መጥተዋል። ከዛ ላ 2ቱ ማቅረብ ጀመሩ። በቃ ማታውን 3 ትርፍ አንጀት ያለባቸው ሰዎች ነበሩ። እነሱ ሰርጀሪ ተሰራላቸው። 2 አንጀት መታጠፍ ነበረ፣ እነሱም ተሰራ። ከዛ ደግሞ ተፈነካክተው የመጡ ሰዎች ነበሩ፣ እነሱንም ሰራን። እጃቸው የተሰበሩ ነበሩ፣ ይሄን ያህል ምናምን ብለው አቀረቡ። ከዛ አንድ ኃይለኛ የሚባለው ሲኒ ደበበ የት አለ አለ። እንዴት ተረኛ ሆኖ እንዴት አይመጣም? ከዛ ሁሉ ጸጥ አለ። እንዴት አይመጣም? ምን አይነት ንቀን ነው አለ። እንዴ እናንተ ልጆች እኮ አበዛችሁት አለ። ሌሎቻችሁ እንደምትቀሩ እናውቃለን ነው፣ ግን ተረኛ የሆነ ሰው እንዴት አይመጣም? ምን አይነት የሞራል እንትን ቢኖረው ነው? ከዛ በኋላ በእኛ ጊዜ የምትባለዋን ስፒች ሰጠ። በእኛ ጊዜ እንደዚህ ሆስፒታሉ እንዲያርገን ምናምን የሚል ኤኒዌይ። ከዛ እሱንም ኢንተራፕት የሚያደርግም ሰው የለም። በቃ ሁሉም ጸጥ ብሏል። ክፍሉ ውስጥ ስፒል ብትጥሉ ይሰማል። ጸጥ። ከዛ ላ ለብዙ ደቂቃ ነው እንግዲህ ጮኸ። ከዛ መጨረሻ ላይ ማታ ካደሩት ውስጥ አንደኛው ድምፁን ቅንስ አድርጎ ዶክተር ቅድም እኮ 3 ትርፍ አንጀት ያለ አንደኛው ኬዝ እኮ ደበበ ነው። ማታ ተረኛ እያለ ሆድ ቁርጠት ጀመረው፣ ማስመለስ ምናምን ሲጀምር አልትራሳውንድ ሲታይ ትርፍ አንጀት ይዞታል፣ ፐርፎሬት አድርጓል። ከዛ በዛው ተሰራለት እና ለዚህ ነው ያልመጣው አለ። እና ምን ልላችሁ ነው፣ ሰዎች የተለያየ ጸባይ ሲያሳዩ አንዳንድ ጊዜ ደግ መሆን እንችላለን፣ ብዙ ነገር መሆን እንችላለን። ግን አንደኛው ደግ መሆን ኦፕሽን ነው። ሰዎች ለምሳሌ ስንደውላቸው ላያነሱ ይችላሉ፣ እንገናኝ ስንላቸው ላይመቻቸው ይችላል ወዘተ። እና እንዴት ምን ሆኖ ነው ምናምን ከሚለው ይልቅ እንደው ምን አጋጥሞት ይሆን ብሎ ትንሽ ስፔስ መስጠት። እንደው ምን አጋጥሟት ይሆን? ሰዎች ስናያቸው የተለያየ አይነት ጸባይ ሊያሳዩ ይችላሉ እና ግን እያለፉ ያሉበትን የህይወት ውጣ ውረድ አናውቅም። ስለዚህ እንደው ዘለን ለፍረጃ ከመቸኮል በፊት እንደው ምን አጋጥሞት ይሆን ምን አጋጥሟት ይሆን ብሎ ትንሽ ሩም መተው ጥሩ ነው ማለት ነው። እና ለዛሬ እንግዲህ ከሰዎች ጋር ባለን ኢንተራክሽን ብዙ ነገር መሆን እንችላለን። ከተቻለ ደግሞ ደግ መሆንም ደግሞ እንችላለን። እሱም መልእክት ላስተላልፍላችሁ ነው ይዤ የመጣሁት። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።